ላይ የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤ ተገኝተው ንግግር አሰምተዋል። በተለይም በራሳችን ገንዘብና ጉልበት የምንገነባው ታላቁ የህዳሴ ግድባችን ሁለተኛ ዙር ሙሌት ተጠናቆ ለህዝባችን ራትና መብራት እንዳይሆን ያልፈለቀሉት ድንጋይ የለም፣ ያልሸረቡትም ሸራ የለም። አባይን በፍትሃዊነት የመጠቀም መብታችንን ከማረጋገጥ ወደ ኋላ አንልም። ትግራይ ክልልን ሲያስተዳድር በነበረው የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ላይ የተወሰደው ወታደራዊ እርምጃ ብሎም በሽብር የመፈረጅ ውሳኔ ውጤታማ ብቻ ሳይሆን ፍትሃዊ ነው ያሉት ምክትል ከንቲባዋ እርምጃው በዓለም አቀፉ ማህበረሰብ ሊደገፍ በተገባ ነበር ነው ያሉት። ነገር ግን አሜሪካና አጋሮቿ የዚህን ኃይል የጥፋት ጉዞና ተግባር በቅጡ ሳይረዱ በውስጣዊ ጉዳያችን ጭምር በመግባት የሚያስቀምጡት ቅድመ ሁኔታና የጉዞ ማዕቀብ በፍጹም ተቀባይነት የሌለው ብቻ ሳይሆን ቆም ብለው በማስተዋል ሊያርሙትና ሊያስተካክሉት የሚገባ ጉዳይ ነው። በዚህ ሰልፍ ኢትዮጵያ ሞግዚት አያስፈልጋትም፣ ነጻና ፍትሃዊ ምርጫ ለኢትዮጵያ፣ ግድቡ ይሞላ፣ አሜሪካ ገለልተኝነትሽን አሳይን የሚሉና መሰል በርካታ መፈክሮች በአማርኛ እንግሊዝኛና አረብኛ ቋንቋዎች ተጽፈው እንደተስተጋቡበት የአዲስ አበባው ዘጋቢያችን ስዩም ጌቱ ከስፍራው ሆኖ ታዝቧል። የሰልፈኞችንም አስተያየት አሰባስቧል። ሰይድ አህመድ አስል ይባላል። እኛ ከኛ አልፈን ለሌላ የምንተርፍ ህዝቦች ስለሆን ነጮቹ እነሱ ሊያቁልን ስለማይገባ ከልጆቼ ጎን ልሰለፍ ነው የመጣሁት። ትልቅ ነገር የሚሰራ በሰርፍ ነው። ስሜ ብስራት ተከስታ ነው። እኛ ኢትዮጵያውያን የማንንም ጣልቃ ገብነት አንፈልግም። አሜሪካ ኢትዮጵያ ላይ ጣለችውን ማዕቀብ ለመቃወምና ውጤቱ ደግሞ ጥሩ የሚሆን ይመስለኛል። የዓለም መንግስታት ይህንን ነገር የሚሰሙት ይመስለኛል። በዛሬው የአዲስ አበባ ሰልፍ ላይ ቁጥራቸው የበዛ ወጣቶች እንደታደሙና የፌዴራልና የመከላከያ ማርሽ ባንድም በጋራ ትርኢቶችን እንዳሳዩ ስዩም ጌቱ ከስፍራው ዘግቧል። ኬንያ የኮሮና ወረርሽኝ ስርጭትን ለመክታት የጣለችውን የምሽት ሰዓት እላፊ ገደብ ለቀጣይ 60 ቀናት ማራዘሟን የሀገር ውስጥ ጉዳይ ሚኒስቴር ዛሬ አስታወቀ። ባለፈው ዓመት መጋቢት ወር በፕሬዝዳንት ኡሁሩ ኬንያታ የተጣለው እገዳ ሰዎች ከምሽቱ 4 ሰዓት እስከ ሌሊቱ 10 ሰዓት እንዳይንቀሳቀሱ ያግዳል። ከዚህም በተጨማሪ እንዲሁ የፖለቲካም ይሁን ማንኛውም ህዝባዊ ስብሰባዎች እንዳይካሄዱ የሚከለክለው ደንብ ለቀጣይ 60 ቀናት መራዘሙን ሚኒስቴር መስሪያ ቤቱ አስታውቋል። የኮሮና ወረርሽኝ ኬንያ ውስጥ መግባቱ ከተረጋገጠ ካለፈው ዓመት መጋቢት ወር አንስቶ መንግስት ትምህርት ቤቶችን በመዝጋት የሰዓት እላፊ ደንብ በማውጣት ስብሰባዎችና ሰልፎችን በመከልከል እርምጃዎች መውሰዱን ያስታወሰው የሀገር ውስጥ ሚኒስቴሩ የተወሰኑ ገደቦችን መልሶ ማላላቱን አስታውቋል። ከላሉ ገደቦች አንዱ ትምህርት ቤቶችን መልሶ መክፈት ነው። ኬንያ ውስጥ እስካሁን ከ170 ሺህ በላይ ሰዎች በኮሮና ተዋሲ መያዛቸው የተረጋገጠ ሲሆን የ3141 ሰዎች ህይወት ደግሞ አልፏል። 1 ሚሊዮን የማይሞሉ ሰዎች ደግሞ የመጀመሪያውን ዙር ክትባት አግኝተዋል። ሰሜን ናይጄሪያ ውስጥ ከአንድ ወር ተኩል በላይ የታገቱ 14 የከፍተኛ ተቋም ተማሪዎችና የተቋሙ ሰራተኞች መለቀቃቸውን ፖሊስ ዛሬ አስታወቀ። ታጋቾቹ ተለቀው የተገኙት ከካዱና ግዛት ወደ ዋና ከተማ አቡጃ በሚወስደው ፈጣን መንገድ ዳር ማዕከላዊ ናይጄሪያ ውስጥ ነው ተብሏል። የታጋጅ ተማሪ ወላጆች ለአንድ የአካባቢው ጋዜጣ እንደገለጹት ከሆነ ተማሪዎቹን ለማስለቀቅ መንግስት ቤዛ ከፍሏል። ፖሊስ ግን በዚህ ላይ በይፋ ያለው ነገር የለም። ተማሪዎቹ እንደ ጎርጎሮሳውያኑ አቆጣጠር ባለፈው ወር ሚያዝያ 20 ቀን ከሚማሩበት የግል ከፍተኛ ተቋም ግሪንፊልድ ዩኒቨርሲቲ በታጣቂዎች ታግተው ተወስደው ነበር። በወቅቱም የካዱና ግዛት መንግስት ለአጋዦቹ ቤዛ ለመክፈልና ለመደራደር ፍቃደኛ ስላልነበረ የ5 ተማሪዎች ህይወት መጥፋቱን የጀርመን ዜና ምንጭ ዲፒኤ ዘግቧል። ሰሜን ናይጄሪያ ውስጥ ቦኮ ሀራም በተባለው የአሸባሪ ቡድን ብቻ ሳይሆን በተደጋጋሚ በታጠቁ ቡድኖች ጥቃቶች እንደሚፈጸሙ ይዘገባል። እነዚህም ታጣቂዎች ሰዎችን በማገት ገንዘብ ለማግኘት ይጠቀሙበታል። አድማጮች የምትከታተሉት ከዶይቼ ቬለ ዲ.ደብሊው የሚተላለፈውን የዓለም ዜና ነው። በቀድሞ የቻድ ፕሬዝዳንት ሂሴኒ ሀብሬ ላይ ፍርድ ከተበየነ ከ5 ዓመት በኋላም
ተጎጂዎቻቸው እስካሁን ካሳ እንዳላገኙ የሰብአዊ መብት ተሟጋቹ ድርጅት ሂዩማን ራይትስ ዎች ዛሬ አስታወቀ። እንደ ድርጅቱ ገለጻ ከሆነ ያኔ ለሰለባዎቹ እንደሚከፈል ቃል ከተገባው 150 ሚሊዮን የአሜሪካ ዶላር 123 ሚሊዮኑ እስካሁን ለተጎጂዎቹ አልተከፈለም። ሀብሬ እንደ ጎርጎሮስ አቆጣጠር ከ1982 እስከ 1990 በስልጣን በቆዩበት ዓመታት ሀገራቸው ውስጥ ለሞቱ 40,000 ሰዎች ግድያ ተጠያቂ ተብሏል። በሳቸው የስልጣን ጊዜም በተለይ ሙስሊም ያልሆኑ ዜጎች ከፍተኛ ክትትል ይደረግባቸው እንደነበር ተገልጿል። የቀድሞው የቻድ ፕሬዝዳንት እንደ ጎርጎሮስ አቆጣጠር ግንቦት 30 ቀን 2016 ዓመተ ምህረት ነበር በሴኔጋል ዋና ከተማ ዳካር ውስጥ ፍርድ ቤት በሰብአዊ መብት ጥሰት በጅምላ ግድያና አስገድዶ መድፈር ወንጀሎች የዕድሜ ልክ እስራት የበየነባቸው። በወቅቱም የ7396 ተጎጂዎች ወይም ቤተሰቦቻቸው ለደረሰባቸው በደል ካሳ እንደሚከፈል ቃል ተገብቶ ነበር። ይሁንና ከዚያን ጊዜ አንስቶ ከ100 በላይ የሀብሬ አስተዳደር ሰለባዎች ካሳ ሳይከፈላቸው ህይወታቸው ማለፉን ጠበቃቸው ገልጸዋል። በበርካታ የብራዚል ከተሞችና የውጭ ሀገራት ፕሬዝዳንት ቦልሶናሮን የሚቃወሙ ሰልፎች ዛሬ ተካሄዱ። እንደ የሰልፉ አስተባባሪዎች ከሆነ በብራዚል ብቻ በ213 ከተሞች በተካሄዱ ሰልፎች 420 ሺህ ግድማ ሰዎች አደባባይ ወጥተዋል። ከዚህም ሌላ በ14 የውጭ ሀገራት ሰልፎች መከናወናቸው ተገልጿል። ሰልፈኞቹ የኮሮና ወረርሽኝን ለመከላከል ፕሬዝዳንቱ የሚያራምዱት ፖሊሲን በመቃወም ቦልሶናሮ በዘር ማጥፋት ወንጀል እንዲጠየቁና ስልጣን እንዲለቁ ጥሪ አቅርበዋል። ፕሬዝዳንት ቦልሶናሮ የተከሰተውን ወረርሽኝ በማቃለልና በቸልተኝነታቸው በሽታው በደቡብ አሜሪካዋ ሀገር በፍጥነት እንዲዛመት አድርጓል በመባል ይወቀሳሉ። የኮሮና ወረርሽኝ ከተከሰተ አንስቶ ብራዚል ውስጥ ከ460 ሺህ በላይ ሰዎች በበሽታው የሞቱ ሲሆን በአሁኑ ወቅት በቀን የሚሞተው ሰው ቁጥር 2000 ገደማ ነው። ይህ በእንዲህ እንዳለ በሀገሪቱ እስካሁን ክትባት ያገኘው ህዝብ 10% ያህል ብቻ መሆኑን ሰልፈኞች ይተቻሉ። ይህ ዶይቼ ቬለ ነው። አድማጮች አርዕስተ ዜናው በድጋሚ ነው። በኢትዮጵያ ጉዳይ የውጭ ሀገራት ጣልቃ ገብነትን የሚቃወም ሰልፍ ዛሬ በአዲስ አበባ ተካሄደ። በሰልፉ ላይ ተገኝተው ንግግር ያደረጉት የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤ አሜሪካና አጋሮቿ በውስጣዊ ጉዳያችን ጭምር በመግባት የሚያስቀምጡት ቅድመ ሁኔታና የጉዞ ማዕቀብ በፍጹም ተቀባይነት የሌለው ነው ብሏል። ኬንያ የኮሮና ወረርሽኝን ስርጭትን ለመክታት የጣለችውን የምሽት ሰዓት እላፊ ገደብ ለቀጣይ 60 ቀናት ማራዘሟን የሀገር ውስጥ ጉዳይ ሚኒስቴር ዛሬ አስታወቀ። ሰሜን ናይጄሪያ ውስጥ ከአንድ ወር ተኩል በላይ በታጣቂዎች የታገቱ 14 የከፍተኛ ተቋም ተማሪዎችና የተቋሙ ሰራተኞች መለቀቃቸውን ፖሊስ ዛሬ አስታወቀ። እንደ የታጋች ተማሪ ወላጆች ከሆነ መንግስት ተማሪዎቹን ለማስለቀቅ ቤዛ ከፍሏል። ዜናው የእስካሁኑ ነበር። መልካም ምሽት አድማጮች። ከዓለም ዜናው እንዳደመጣችሁት የውጭ ሀገራት በኢትዮጵያ የውስጥ ጉዳይ ላይ የሚያደርጉትን ጣልቃ ገብነትና የሚያሳድሩትን ጫና ለመቃወም የተጠራ ሰላማዊ ሰልፍ በአዲስ አበባ ተካሂዷል። ይሄው ሰላማዊ ሰልፍ ጋምቤላ፣ ድሬዳዋ፣ ወላይታ ሶዶና ሐረርን በመሳሰሉ ከተሞች እንደተካሄደ ለመገንዘብ ችለናል። ለሰልፉ መካሄድ ገፊ ከሆኑ ምክንያቶች አንዱ አሜሪካ በቅርቡ በኢትዮጵያና በኤርትራ ባለስልጣናት ላይ የጣለችው ማዕቀብ ይገኝበታል። ከማዕቀቡ ውስጥ የጉዞ ማዕቀብ አንዱ ነው። ከዚህ በተጨማሪ አሜሪካ ለኢትዮጵያ ትሰጥ የነበረውን የተለያየ እርዳታ መከልከሏንም አስታውቃለች። የዛሬው የእንወይ መሰናዶ ማዕቀቡንና በኢትዮጵያና በአሜሪካ መካከል ስላለው ግንኙነት የተመለከተ ይሆናል። ሸዋዬ ለገሰ የመራችው ነው፣ እንዲህ ይቀርባል። ጤና ይስጥልኝ አድማጮች። ዩናይትድ ስቴትስ ለበርካታ ዓመታት በሽብር ላይ ለምታደርገው ውጊያ አይነተኛ አጋሯ አድርጋት በከረመችው ኢትዮጵያ ባለስልጣናት ላይ ባሳለፍነው ሳምንት መጀመሪያ ቪዛን ጨምሮ የተለያዩ ማዕቀብን መጣሏን ይፋ አድርጋለች። አሜሪካ በኢትዮጵያ ላይ ከዚህ በፊት ባልታየ ፍጥነት ይህን መሰል ጠንካራ ውሳኔ የማሳለፏ ምክንያት ምንም እንኳን ትግራይ ውስጥ ይፈጸማል የሚባለው የሰብአዊ መብት ጥሰት እንዲሁም ህብረተሰቡን ለረሃብ የሚያጋልጥ ጥቃት ነው ብትልም
መንስኤው ከዚህ የዘለለ መሆኑን የሚናገሩ ጥቂት አይደሉም። በሌላ ወገን አዲሱ የባይደን አስተዳደር ማዕቀብ ለመጣል የሄደበት ፍጥነት ጉዳዩን አስመልክቶ የኢትዮጵያ መንግስት በዲፕሎማሲው ረገድ በቂ የሚባል እንቅስቃሴ ባለማድረጉ እንደሆነም የሚገልጹ አሉ። የማዕቀቡ እርምጃ ከዋሽንግተን ይምጣ እንጂ በአመዛኙ ምዕራቡ ዓለም በአንድም በሌላም መልኩ ኢትዮጵያ ላይ ጫና ለማድረግ መሞከሩ ይታያል። በዚህ መሃል በአፍሪካው ቀንድ አካባቢ ያለውን ነባራዊ ሁኔታ በማጤን ማዕቀቡ አካባቢውን ሌላ ችግር ውስጥ እንዳይከት ስጋታቸውን የሚገልጹም አሉ። ቀደም ሲል በሽብር መዝገብ ሰፍራ የነበረችው ሱዳን ጋር የሚደረጉ ያልተለመደ መቀራረቦች፣ የዕዳ ስረዛና የመሳሪያ ግዢ ትብብሮች በአንድ ወገን፣ በጅቡቲ ዙሪያ የሚደረጉት እንቅስቃሴዎችም የየራሳቸውን አንድምታ የሰነቁ ገጾች ሆነዋል። ማዕቀቡ የኢትዮጵያ አቋምና ቀጣዩ የዋሽንግተን አዲስ አበባ ግንኙነት የዕለቱ መወያያ ርዕሰ ጉዳይ ነው። ለውይይቱ 3 እንግዶችን ጋብዘናል። እንግዶቼ ከበርሊን ወይዘሮ ሙሉ ሰለሞን በጀርመን፣ ቼክ ሪፐብሊክ፣ ስሎቫክና ዩክሬን የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር፣ ከአዲስ አበባ አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር፣ እንዲሁም ከዋሽንግተን ዲሲ አንጋፋው ፖለቲከኛ አቶ ያሬድ ጥበቡ ናቸው። እንግዶቼም በቅድሚያ በዚህ ጉዳይ ለመወያየት ፈቃደኞች በመሆናችሁ በዶይቼ ቬለ አድማጮች ስም አመሰግናለሁ። ዋሽንግተንና አዲስ አበባ ዘለግ ያለ የወዳጅነትና የትብብር ግንኙነት ያላቸው ሀገራት እንደሆኑ ይታወቃል። አምባሳደር ሙሉ፣ ዩናይትድ ስቴትስ በኢትዮጵያ ላይ ማዕቀብ መጣሏ በዚህ ወቅት የተጠበቀ ነበር? እስቲ ባጭሩ ሀሳቡን አጋሩን። እሺ፣ አመሰግናለሁ። የዩናይትድ ስቴትስ አስተዳደር ቀደም ሲል የኢኮኖሚና የሴኩሪቲ ማዕቀብ አድርጓል። በተጨማሪ የሆነ የቪዛ ማዕቀብ ማድረጉ ከሁሉም በላይ እጅግ በጣም የሚያሳዝን ነው፣ ያልተጠበቀም ነው። ምክንያቱም ኢትዮጵያ በጋራ በገንቢ ሁኔታ ከእነሱ ጋር በመቀራረብ በጥሩ መንፈስ እንዲያውም የአፍሪካ ቀንድ ልዩ መልእክተኛ ሚስተር ጄፍሪ ፊልትማንን እንኳን በየደረጃው ያሉ ኃላፊዎች ተቀብለው እንደዚሁም የኢትዮጵያ ጠቅላይ ሚኒስትር የዓለም ሰላም ሎሬት ዶክተር አብይ አህመድ ጨምር አነጋግረው ተወያይተው በጥሩ አቅጣጫ እየሄደ ያለውን ይህንን ሁሉ ጥሩ መንፈስ በመተው ለምርጫችን የተሳሳተ አቅጣጫና ምልክት የሚሰጥ እንደዚሁም ደግሞ መንግስት በምርጫ ላይ አካታች የሆነ እርምጃ እየወሰደ ባለበት በአሁኑ ወቅት ላይ መደረጉ እኛ በሀገራችን በተስፋ በምትንቀሳቀስበት ከፍተኛ ጫናና ሌሎችንም እየተጋፈጠች ችግሮች እየፈታች ባለችበት በአሁኑ ጊዜ አላስፈላጊ ግፊት ሳይሆን ድጋፍና መተባበር በሚያስፈልግበት ሰዓት መምጣቱ እጅግ በጣም አሳዛኝ ነው። ከዚህም ሌላ ደግሞ ኢትዮጵያ ዘመን ተሻጋሪ የሆነና በጊዜ ተፈተነ ኢትዮጵያና አሜሪካን ግንኙነት አስፈላጊነቱን ክብደት ሰጥታ የምታይ ሲሆን የአሜሪካ አስተዳደር ግን ለዚህ ግምት ያልሰጠ ክብደት ያልሰጠና ይሄንን ከመቶ ዓመት በላይ የቆየ ግንኙነት ያላገናዘበ ውሳኔ በመስጠቱ አሳዛኝ ነው። የበለጠ አሳዛኝ የሚያደርገው ደግሞ የኢትዮጵያ ከፍተኛ ውሳኔ ሰጪ አካል በሽብርተኝነት የተፈረጀውን ህወሓትን ከኢትዮጵያ መንግስት እኩል አድርጎ ማስቀመጡ የሚያሳፍር ነው። የኢትዮጵያ መንግስት ትኩረት ሰጥቶ በአዲስ መንፈስ ከምርጫም በኋላ የሚሄደውን ሂደት አቅጣጫ አስቀምጦ በጥሩ የብሔራዊ መግባባትን ለመፍጠር ከተለያዩ መድረኮች ጋር አካታች የሆነ ውይይት እያደረገ በሚሄድበት ሰዓት ከህወሓት ጋር ተደራደር የሚል አይነት ጫና መፍጠር ማስገደድ እንደሌለበትና መደረግም እንደሌለበት የኢትዮጵያ መንግስት ያምናል። ከዚህም አልፎ በውስጥ ጉዳያችን በመግባት ልዩ ነገሮችን ጫና ማድረጉ የአማራ ክልል ልዩ ኃይል እንዳይግባ እዚህ ድረስ የሚል የመሳሰሉ አይነት ጥያቄዎች ተቀባይነት እንደሌላቸው በኢትዮጵያ መንግስትና አሁንም ሌሎች ያነሳናቸው የሰብአዊ መብት ጥሰት አለ የሚል ወቀሳዎችን የኢትዮጵያ መንግስት የተለያዩ ዓለም አቀፍ ገለልተኛ አካላትን አስገብቶ በራሱ ጠያቂነት እየሰራ ባለበትና እንደዚሁም አሜሪካንም ጨምሮ ዓለም አቀፍ ገለልተኛ አካላት አብረው በመስራት ሂደቱ የተሻሻለው ከፍተኛ ውጤት ባስገኘበት ሰዓት የአቃቢ ህግ እንደዚሁ ውጤቱን አሳይቶ ጥፋተኞች እርምጃ የሚወሰድበት ፕሮሴስ ላይ ባለበት ሰዓት ይሄ ውሳኔ መስጠቱ ይሄንን ጥሩ መንፈስ ይጎዳል፣ ያለንን ግንኙነት ይጎዳል፣ የህዝብ ለህዝብ ግንኙነቱን ፈጽሞ ያላየና ግምት ያልሰጠ በመሆኑ ኢትዮጵያ መንግስት ይሄንን ግንኙነት እንደገና የመመርመርና ለማየት ይገደዳል። ውጤቱም ምናልባት ያልተጠበቀው አይነት ነገር ሊሆን ይችላል የሚል ግምት አለ። አቶ ያሬድ እርሶስ እንዴት ይመለከቱታል? ከመቶ ዓመት በላይ የቆየው የኢትዮጵያና አሜሪካ ዲፕሎማቲክ ወዳጅነት በዚህ ደረጃ መድረሱ ለሁላችንም አሳዛኝ ነው። ነገር ግን እነዚህ ነገሮች ሊመጡ እንደሚችሉ ባለፉት
7 ወራት በትግራይ የነበረው ድቀት እና ጦርነት ያመለክት ነበር። የምዕራብ የሚዲያ ተቋሞች ተቀባይነት የለውም በሚል ያው አሜሪካኖች ሆነ በአጠቃላይ በዓለም ዙሪያ የሚካሄዱት ሰብአዊ መብት መጣስ፣ የሴቶች መደፈር የመሳሰሉት በየቴሌቪዥኖች ስናያቸው ነው የከረምነውና እነዚህ ደግሞ በህዝብ የተመረጡ የምዕራብ መንግስታት የሚዲያና የህዝብ አስተያየት ተጽዕኖ ያለባቸው ናቸው። አንድ ሁለተኛ አብዛኛዎቹ በፕሬዚደንት ባይደን አስተዳደር ውስጥ ያሉ ሰራተኞች ውጭ ጉዳዩን የሚመሩት ፖሊሲውን የሚመሩት በክሊንተን ጊዜ በተገቢው ሰዓት ላይ ሩዋንዳ ውስጥ ለሆነው ነገር ጣልቃ ባለመግባታቸው የክሊንተን አስተዳደር በዘረኝነት የተነሳ ነው የአፍሪካ ህይወት ትርጉም ስላልሰጣቸው ነው የአይነት ስህተት የተፈጸሙት ተብለው ሲወቀሱ ነው የኖሩትና ዴሞክራቶች ይህንን ታሪክ ለማቆም ደግሞ ኢትዮጵያ ሩዋንዳ አይደለችም፣ ኢትዮጵያ ሶሪያ አይደለችም፣ የ115 ሚሊዮን ህዝብ ሀገር ናት። ጭካኔው መረን ያጣ የሆነ በዚህ 3 አመት የመጣበት ጊዜ አለ። ይሄንን አቁማችሁ ተነጋገሩ፣ ከፖለቲካ ውይይት ውጪ መፍትሄ ያላችሁ አይመስለንም፣ እስረኞችን ፍቱ፣ በጋራ ቁጭ ብላችሁ ይሄ የሚያጋድላችሁን ነገር መፍትሄ አገኙለት ብለው መወቶታቸው ለምን የኢትዮጵያ መንግስት በክፋት እንዳየው አይገባኝም። በመንግስት በኩል እና በተለይ በደጋፊዎቹ የነበረው ምላሽ ይሄ የአሜሪካን ባንዲራ አቃጥላለሁ፣ ይሄ የኒዮ ኮሎኒያሊዝም ፍላጎት ነው፣ ዘረኝነት ነው፣ ኢትዮጵያ ትልቅ ሀገር ናት እና ቁርስ ምን እንደምንበላ ምን ለብሰን ማታ እንደምንተኛ ሊነግሩን ይፈልጋሉ። ራሳቸው ጠቅላይ ሚኒስትሩ እንኳን በተናገሩት እንዲህ አይነት ነገሮች በዲፕሎማሲ ውስጥ የራሳቸው መጥፎ ጫና ያደርጋሉና የኢትዮጵያ መንግስት ከነዚህ ነገሮች መቆጠብ ያለበት ይመስለኛል። አቶ ሙላት በተነሳው ነጥብ ላይ ሶም ሐሳቡን እስቲ ባጭሩ ያካፍሉን። እሺ አመሰግናለሁ ብሮሻይ። ችግሮቻችንን የፖለቲካ ልዩነታችንን በውይይት በስምምነት ቁጭ ብለን መፍታት አለመቻላችን እና መጥፎ ጎናችን የውጭው ሰው ሲነግረን በጣም ያሳዝነኛል። በእጅጉ ይሄ በታሪካችን ትልቅ ውርደት ነው። ቁጭ ብለን 110 ሚሊዮን ህዝብ መወያየት ባለመቻሉ ሌላው ጣልቃ ገብቶ ለምንድነው የማትስማሙት? በማዕከላችሁ ያለውን ቁጭት ቁጭ ብላችሁ ተነጋግራችሁ መፍታት የማትችሉት ተብለን እንደዚህ አይነት ነገር ሲነገረን ቁጭ ብለን ቤታችን መፈተሽ ሲገባን አሁን አቶ ያሬድ እንዳስቀመጠው የቆየ ታሪካችንን ዝናችንን በመናገር ከአሜሪካ ጋር ያልሆነ እሰጥ አገባ ውስጥ መግባት፣ ባንዲራ መሀል ለማቃጠል መሞከር ከዚህ ጋር ተነስቶ እንትን ማድረግ